በክፍል 1 የሚሲንግ ካግኒቶ ፊልም ላይ ርዕሰ መምህሯ ዮንግራንን ማዳም ብላ እየጠራቻት እያለ ዶንግሚን ድንገት ከፍቶ ክፍሉን ገብቶ ነበር ያለቀው። የዛሬ ክፍል ላይ እንግዲህ ዶንግሚን የዮንግራን እውነተኛ ማንነት ይደርስበት ይሆን አይሆን እሱን አብረን እንመለከታለን። እስከ መጨረሻው ክፍል እንግዲህ አብራችሁን ቆዩ። ዶንግሚንም ክፍል ውስጥ ከፍቶ እንደገባ ርዕሰ መምህሯን ማንነው ማዳም ብለሽ ስትጠሪ የነበረው ብሎ ይጠይቃታል። ርዕሰ መምህሯም ወዲያውኑ ስልክ እያወራች እንደሆነ ታስመስላለች። እሷም አብራቸው አንድ ቤተ እምነት ካለች ከፓስተሩ ሚስት ጋር ማዳም ብላ እያወራች እንደሆነ ንግግሯን ትቀጥላለች። በመሃሉም ስልኩን እንዳቋረጠች ታስመስልና ዶንግራንን ጥያቄውን አስቆማ ስልክ እያወራች እንደሆነና እንዲወጣ ትነግረዋለች። እሱም ከወጣ በኋላ ርዕሰ መምህሯና ዮንግራን ውይይታቸውን ይቀጥላሉ። ርዕሰ መምህሯም ስምምነታቸው ከቃል በላይ በውል እንዲተሳሰር እንደምትፈልግ ትነግራታለች። ዮንግራንም ከጠበቃ ሊጋ ተነጋግራ ውሉን እንደሚያደርጉ ታረጋግጥላታለች። አስከትላም ዮንግራን ለማንም ስለሷ እውነተኛ ማንነት እንዳትናገር ታስጠነቅቃታለች። ርዕሰ መምህሯም ከዮንግራን ጋር የነበራትን ውይይት ከጨረሰች በኋላ የልጆቿ አውቶቡስ ከመድረሱ በፊት አዲሷን መምህር በደስታ እንዲቀበሏት ለሰዎች ትነግራቸዋለች። ታዲያ በዚህ መሃል ዮንግራን የገዛቻቸውን ዘመናዊ የደህንነት ካሜራዎች ቤቷ ላይ እያስገጠመች ነበር። ማንም ትኩረት ባልሰጠበት ሁኔታ እሷ የራሷን የግል መቆጣጠሪያ እያዘጋጀች ነበር። በትምህርት ቤት ውስጥም ደግሞ ካሜራ ሊገጠምባቸው የሚችሉ ድብቅ ቦታዎችን በሙሉ በስልኳ ፎቶ ታነሳለች። ዶንግሚንም በድንገት መጥቶ ምን እያደረገች እንደሆነ ሲጠይቃት ለልጆቹ ደህንነት ካሜራ ቢኖር ጥሩ ነው ብዬ ነው ብላ በማለት ታሳምነዋለች። ካሜራዎቹም ሙሉ በሙሉ ተገጥመው ማለቃቸውን ከደህንነት ኩባንያው በስልክ ተረጋገጠላት። አሁን ዮንግራን መላውን ከተማ በላፕቶፓና በስልኳ ቁጭ ብላ መከታተል ትችላለች። በሌላ በኩል ሶዮንግ ፖሊስ ጣቢያ በመሄድ ዮንግራን ጠፍታብኛለች ብላ መለከተች። ፖሊሱም መጀመሪያ አዋቂ ሰው በራሱ ፍቃድ ከጠፋ የጥፋት ሪፖርት መመዝገብ አይቻልም በማለት በሕጉ መሰረት ነገራት። ነገር ግን ብዙም ሳይቆይ ከበላይ ስልክ ተደወለለት። ደዋዩም በሶዮንግ ጉቦ የተሰጠው አለቃው ነበረ። ፖሊሱም ወዲያውኑ ንግግሩን በመቀየር ጉዳዩን በይፋ መዝግቦ ምርመራ እንደሚጀምርላት ቃል ይገባላታል። ሲዩንና የምርመራ ቡድኑ ዮንግራንን ፍለጋ ወደ አንዲት ሴት ሄዱ። ይህች ሴትም ከዮንግራን እናት ጋር ወህኒ ቤት አብራ ታሰረች ናት። ስለ ዮንግራን መረጃ እንዲሰጧት ቢጠይቋትም ሴትዮዋ ግን ስለ ምርቶቿ በመስበክ ንግግሯን አዞረችው። ሲዩንም አስከትሎ 100 ምርት እንደሚገዛላት ቃል ሲገባላት በመጨረሻ እውነቱን ተናገረች። ነገር ግን በኋላ ለዮንግራን እናት በስልክ ደውላ ምንም አልተናገርኩም ብላ ተዋሻለች። ሊዮንግ የዮንግራን እናት እየተፈለገች መሆኑን የሚገልጽ ማስጠንቀቂያ ደረሰው። ይህንን መረጃ እያጠና ባለበት ወቅት ሃይጂን በድንገት ከበስተጀርባው መጣች። የቀድሞ ባለሪና ስለነበረች የእግር ኮቴዋ ሳይሰማ የመራመድ ችሎታ ነበራት። ሃይጂን የዮንግራን እዛ ቤት ከገባች ጀምሮ አብራት ትሰራ የነበረች ባልደረባ ስለነበረች ራሷን የሷ ጓደኛ እንደሆነች ነው የምታስበው። እንዲሁም ከዮንግራን ጋር ጓደኛ ለመሆን ሁሉ ጊዜም በጣም ትጥር ነበር። በኋላም ሃይጂን ሊዮንን በድብቅ ስትከታተለው በሩን በትንሹ ተከፍቶ አየች። ስትገባ ግን ሊዮን በክፍል ውስጥ የለም። በዚያ ቅጽበት አንድ ትልቅ እውነት ገባት። ቤት ውስጥ ሚስጥራዊ ክፍል እንዳለ። ርዕሰ መምህሯ ሚሶን ልጆቹን ለዮንግራን ትታቸው ትወጣለች፣ ዮንግራን ስራ እንድትሰራ። ዮንግራንም ልጆቹን ለማረጋጋት ብትሞክርም ማንም ሊሰማት አልፈለገም ነበር። በመጨረሻም ትዕግስቷ ተማጦ አንድ ትልቅ እንጨት በቴኳንዶ ብልሃት ስትመታው ለሁለት ተሰነጠቀ። ያን ጊዜ ክፍሉ በአንድ ጊዜ ጭጭ አለ። ከዛም ዮንግራን አንድ ሀሳብ መጣላት። ዮንግራን ለልጆቹ ስለ ራስ መከላከል ማስተማር ትጀምራለች። ትምህርቱንም ለማሳየት ዲኖፒንግ የተባለውን ውድ አሻንጉሊት እንደ ጠላት ተጠቅማ በቡጢ መታችው። አሻንጉሊትም ተበላሽቶ ሲወድቅ ልጆቹ ደነገጡ። አንዳንዶቹ ወደ አሻንጉሊቱ ሮጠው በመሄድ ሲፒአር አድርገው ለማዳን ሲሞክሩ፣ ሌሎቹ ግን እየጮሁ ያለቅሱ ነበረ። ዶንግሚንና ርዕሰ መምህሯም የዚህን ጊዜም እየተራራጡ ግር ብለው ወደ ክፍሉ ይገባሉ። ሚሶንም ያ ውድ አሻንጉሊት መበላሸቱን ባየች ጊዜ እጅግ አዘነች። ዮንግራንም በተፈጠረው ነገር አዝና አሻንጉሊቱን ጠግና ይቅርታ ጠየቀች። ስትመለስም የከተማዋ ሴቶች ማህበር ፕሬዝዳንት በመኪና ደረሰቻት። ዮንግራንም መኪናው ውስጥ ስትገባ ንግግራቸው በሙሉ በስልክ ተቀርጾ ለዶንግሚን እየተላለፈ መሆኑን አስተዋለች። የከተማው ነዋሪ በሙሉ ስለሷ መረጃ ለመሰብሰብ እየተባበረ እንደሆነም ገባት። በሌላ በኩል ሃይጂን ቤት ውስጥ የምታደርገውን አሰሳ ስታደርግ ሚስጥራዊን በር የሚከፍተውንም ቢሮ ውስጥ ታገኘዋለች። በሩንም ቀስ ብላ ከፍታ ስትገባ የዮንግራንን የውሸት ሰነዶችና የልጅነት ፎቶዎቿንም ታገኛቸዋለች። በዛውም አሁን ያለችበትን ቦታ በማወቃና ጓደኛዋን በማግኘቷ
ፈገግ አለች። ዮንግራንም የከተማዋ ነዋሪዎች በጥርጣሬ ስለሷ እያወሩ መሆኑን በካሜራዋ ሰማች። ከሲኦል የተባረረች ናት የሚል ወሬ ተሰራጭቶ ሙሉ ለሙሉ ተደራርሶ ነበረ። ይህንን ጥርጣሬ ለማጥፋት ማስባ የከተማውን ሰው በሙሉ ድግስ አዘጋጅታ ለመጋበዝ ተወስናለች። የድግሱ ቀንም ዶንግሚን ከዮንግራን ጎረቤት ስለነበረ አንዳንድ ነገሮችን ለማምጣት በድንገት ቤቷን ከፍቶ ይገባል። ዮንግራንም ላፕቶፖቿን ክፍት አድርጋ ስለነበረ የክትትል ካሜራዎቹን እንዳያስባ ሮጣ ሄዳ ትዘጋዋለች። በዚህም ቅጽበት ዶንግሚን ልትስመኝ ነው ብሎ አስቦ አይኑን ይጨፍናል። ታዲያ የዛኑ ቀን ሃይጂን ከሲኦል ድረስ ወደ ዮንግራን መታ ነበረ። ዮንግራን ቤትም ስትደርስም ውጪ ብዙ ሰው ተሰብስቦ ታያለች። ለተሰበሰቡትም ሰዎች የዮንግራን ጓደኛ እንደሆነች ጠቅሳ ወደ ቤቱ ታመራለች። በመስኮቱም በኩል ስታልፍ ዮንግራንንና ዶንግሚንን ትመለከታለች። በዚያው ቅጽበት ሃይጂን በሩን ከፍታ ትገባለች። ሃይጂን በሩን ከፍታ ከገባች በኋላ አይኖቿን በጥርጣሬ ፈጠጡ። በዮንግራንና በዶንግሚን መሃል ያለው ቅርበት የሆነ ነገር እንዳለ ያሳብቅ ነበር። ዮንግራን ይህን ስታይ በጣም ደነገጠች። ወዲያውም ጥያቄ ከመነሳቱ በፊት ብላ ፈጠን ብላ ሃይጂን የኮሌጅ ጓደኛ እንደሆነች አድርጋ ታስተዋውቃቸዋለች። ከዛም ዶንግሚን ለጥቂት ደቂቃዎች ብቻቸውን እንዲተዋቸው በጨዋታ ትጠይቀዋለች። እሱም ሊሄድ ሲል ሃይጂን በድንገት ወደሱ ተጠጋች፣ ልትስመው ያሰበች እስኪመስል ድረስ። በዚህ ጊዜ ዮንግራን ይበልጥ ትደነግጣለች። ነገር ግን ሃይጂን ስልኩን መሬት ላይ ሊረሳው እንደሆነ በሹክሹክታ ነገረችው እንጂ ሌላ ምንም ነገር አላደረገችም ነበር። ዶንግሚንም በሁኔታው ግራ ተጋብቶ ፈጥኖ ከክፍል ይወጣል። ዮንግራን ግን በተፈጠረው ነገር ፍጹም ደስተኛ አልነበረች። ብቻቸውንም ሲቀሩ ዮንግራን ያንን ጨዋታ ድራማ ቆመችና ሃይጂን ማንነቷን ደብቃ እንድትይዝላት ምን ያህል ገንዘብ እንደምትፈልግ በቀጥታ ጠየቀቻት። ሃይጂንን በምላሹ ጓደኛዬ አንቺን አፍቀሽኝ የመጣሁት ብላ መለሰችላት። ዮንግራን ግን በወሬው በጣም ደስተኛ አልነበረችም። ሃይጂን ግን ነገሩን በሳቅ አሳልፋ አሁን ሀብታም ሆነሻል፣ አብረን ህይወትን እናጣጥም እንጂ ሸመታ፣ ምግብ፣ ቤት፣ ፊልም፣ ስለ ገንዘብ መጨነቅ አበቃ ስትል መለሰችላት። ዮንግራን ግን ዝምታን መረጠች። ከዛም ዮንግራን ወደ ውጪ ስትወጣ በጣም ተገረመች። የከተማው ሰው ተሰብስቦ በደስታ ተቀበሏት፣ አመሰገኗት፣ አከበሯትም። እዚህ ከተማ ከመጣች ጀምሮ ለመጀመሪያ ጊዜ አንድ ትልቅ ነገር ተረዳች። የሁሉንም ሰው አመኔታ አግኝታለች ከዶንግሚን በስተቀር። ልጆቹም ዮንግራን በገዛችላቸው መጫወቻ ላይ በደስታ እየዘለሉ ነበረ። የዶንግሚን ልጅ ጆንም በድንገት ሮጦ መጥቶ አቀፋትና የምስጋና ስጦታ ይሰጣታል። ዮንግራን ለመጀመሪያ ጊዜ ያለምንም ስሌት ከልቧ ፈገግ አለች። በዚያው ቅጽበት ግን አንድ ነገርን ወሰነች፣ የዶንግሚንን እምነት ማግኘት እንዳለባት። በእንግድነት የመጣችው ሃይጂንም ለከተማው ሰዎች ዳንስ ስታቀርብ ዮንግራን ለጥቂት ደቂቃ ወጣ ብላ ሊዮን ጋር ትደውላለች። ሃይጂንን እንዳገኘቻትም ትነግረዋለች። ሊዮንም ሃይጂን በሲዮንግ ተልካ እንደሆነ ለማጣራት ቃል ይገባላታል። ስልኩንም ከሰጋች በኋላ ዮንግራን የከተማው ሰዎች ስም ዝርዝር የተሞላበትን ሰሌዳ ማስተዋል ጀመረች። አይኖቿንም ዶንግሚን ስም ላይ ያረፉ። በሷ እቅድ መሰረትም እሱ ተራ ገጸ ባህሪ መሆን ነበረበት። ግን በምን ምክንያት እንደሆነ ባይታወቅም እንዳሰበችው አልሆነም። ልታናግረውም ስትቃረብ ዶንግሚን አሁንም ልትስመኝ ትፈልጋለች ብሎ ያስብ ይሆን እያለች ማሰብ ቀጠለች። እሷ ማብራሪያ ሳትሰጥ ታይሰኩር በመግባት ድባቡን አበላሸው። የከተማው ባለሀብት ነበረ። በስካር መንፈስም ሆኖ የማይሆን ዘፈን እየዘፈነ ሲረብሽ ስለነበረ ሃይጂን ማይክሮፎኑን ትዘጋበታለች። ታይሳኩርም ማልቀስ ጀመረ። ማንም እንደማይወደው እየጮኸ የንግድ ቤቶችን ክራይ እንደሚጨምርም ሁሉንም ማስፈራራት ጀመረ። በዚህ ጊዜ ዮንግራን ወደፊት መጣች። በጣም ረጋ ባለ በራስ መተማመን በተሞላበት ድምጽ የንግድ ኪራይ ህግም ጠቀሰችለት። ኮንትራቱ ለ10 ዓመታት እንደሚቆይና ክራዩን ከ5 በመቶ በላይ እንደማይጨምር ነገረችው። ከዚያም ትምህርት ቤቱን አቁማ ልጆቹን እንድትተውና 3 ሚሊዮን ብር ዋጋ ግቦ ሊሰጣት እንደሞከረም በሰው ፊት አጋለጠችው። ታይም ተናዶ ሊመታት ሲል ዶንግሚን በመሃል ገብቶ አስቆመው። ታይ ተሸንፎ ማልቀስ ጀመረ። ማንም ግን ሊከራከርለት አልፈለገም ነበር። የዛኑ ምሽት በከተማው ውስጥ ያሉት ነዋሪዎች ልጆቹን ስለጠበቀችላቸውና ጉቦኑም ስላልተቀበለች ዮንግራንን ከልብ አመሰገኗት። ዶንግሚንም ከሩቅ ሆኖ በዝምታ ይመለከታታል። አሁን አይኖቹ ላይ ጥላቻ ሳይሆን አድናቆትና ክብርም ነበር የሚታዩት። በዚህ መሃል ዮንግራን በስካር ውስጥ ሆና እውነተኛ ስሟን የጠራችውን ሃይጂንን ልታስቆማት ሞከረች። ዶንግሚን ግን ስሟን ሰምቶ ነበረ። ጥርጣሬውም እየጨመረ መጣ። በዛው ተመሳሳይ ምሽት ሲያኑ ሊያመልጡ የነበሩትን ሱያንንና ሚያን ያዛቸው። በማግስቱ ማለዳም ዮንግራን ኢንጆሪ ለመልቀብ እንዲረዳ ታስባ ዶንግሚን መኪና ውስጥ ገባች። እሱ ግን አሁንም ልታማልለኝ ነው ብሎ እንደማይፈልጋት ነገራት። እሷ ግን ለምን እንደማያምናት ማወቅ እንደምትፈልግ በመንገር አስገረመችው።
በእንጆሪ እርሻ ውስጥም ዶንግሚን እንዴት መልቀም እንዳለባት አስተማራት። ጥቂት እንጆሪዎችንም አበላሸች። እሱም በቀልድ መልክ አሁን 10,000 ወን እንዳለብሽ ወቂ አላት። እሷም ወዲያውኑ ቦርሳዋን ስታወጣ ቀልድ እንደሆነ ይነግራታል። በመሐልም እያወሩ እንዳለ ዶንግሚንም እንጆሪዎችን ከዝናብ እንደሚከላከል ሁሉ ልጁንም ከሚጎዳ ነገር እንደሚጠብቅ ነገራት። ዮንግራንም ልጅክ በጣም እድለኛ ነው ስትል መለሰችለት። ለመጀመሪያ ጊዜ ዶንግሚን እሷን እንደ ስጋት ሳይሆን እንደ ጥሩ ሰው ማየት ጀመረ። ዶንግሚንም አስከትሎ እጅግ ላሳየችው ጥንካሬ እንደሚያመሰግናትና ለሁሉም ነገር ይቅርታ ጠየቃት። ዮንግራንም በምትኩ እንዲህ ስትል መለሰችለት፣ 3 ሚሊዮን ዋን ለኔ ምንም ማለት አይደለም አለችው። ዶንግሚን ዮንግራን ንግግሯ ቢሻክርም ቅን ልብ ያላት ሰው እንደሆነችም ተናገረ። ማንም ሰው ጥቅም ሳይፈልግ አድንቋት ስለማያውቅም ዮንግራን በንግግሩ ተደነቀች። ዶንግሚንም ዮንግራንን ቁርስ ከጋበዛት በኋላ እንጆሪዎቹን በስጦታ ሰጣት። እሷም ለመቀበል እጇን ስትዘረጋ ክንዷ ላይ ያለውን ጠባሳ አየው። በዚያ ቅጽበትም ትዝታው መጣና ዮንግሚንን የት እንዳያት አስታወሰ። እሷም የፕሬዝዳንት ሶዮንግ ሚስት የሆነችው ቦዲጋርድ እንደሆነችም አወቀ፣ ግን ወዲያውኑ አልነገራትም ነበር። በመኪና ውስጥም እያሉ ዮንግራንን እጇ ላይ ስላለው ጠባሳ ቀስ አድርጎ ይጠይቃታል። እሷም በተጠየቀችው ጥያቄ ደስተኛ እንዳልሆነች ሲያውቅ የራሱን ጠባሳ እያሳየ ምንም ማለት እንዳልሆነና ምን እንደተፈጠረ ይነግራት ጀመር። በሌላ በኩል ደግሞ ሶዮንግ ወንድሟን ሰራተኞችን ሲያዋርድ የሚያሳይ ቪዲዮ ትመለከታለች። የኩባንያውንም ስም ስላበላሸ በንዴት ደበደበችው። ከዚያም የፕሬዝዳንቱን ኑዛዜ ለመፈለግ እንዲመቻት ሊዮንን በውሸት እንዲታሰር ታደርጋለች። ሊዮንን በድብቅ ለዮንግራን መልእክት ላከላት። አሁኑኑ ፕላን ቢን ጀምሪ የሚል ነበር። ዮንግራንም ልክ መልእክቱን እንዳየችው ወደ ቤት ሮጣ በመሄድ የተደበቀውን ዩኤስቢ አወጣች። ሞተር ሳይክልም ተውሳ ወደ ኢንተርኔት ካፌ እየበረረች ሄደች። መረጃዎቹንም ለታማኟ ጋዜጠኛ ፒዮንጊ ላከችላት። ጋዜጠኛዋም ኢሜሏን ስትከፍት ባየችው ነገር ደነገጠች። ኢሜሉ ላይም ምክትል ፕሬዝዳንቱ ኩባንያውን ለቻይና በ6 ቢሊዮን ዋን ለመሸጥ ማቀዱን የሚያሳይ የድምጽ ቅጂ ነበረ። ጋዜጠኛዋም ይህ ትልቅ መረጃ እንደሆነ ስትረዳ ወዲያውኑ ሊዮን ወደ ታሰረበት ፖሊስ ጣቢያ በመሄድ መረጃው ትክክለኛ እውነተኛ መሆኑን ታረጋግጣለች። ይህ ዜና በመላው ሀገሪቱ ተሰራጨ። ሲዮንም ባየው ነገር ደነገጠ። ኩባንያውን ሸጦ ከእህቱ ቁጥጥር ለማምለጥ ያነበረው ሚስጥራዊ እቅድ መክሸፉንም ተረዳ። ሲዮንግም ስርጭቱን ስታይ በንዴት አበደች። በዛው ምሽት በከተማ ውስጥ በሚገኝ በአንድ ሱፐርማርኬት ውስጥ ሁሉም ተሰብስበው ራሜን እየበሉ ነበር። ዮንግራንም የዶንግሚንን አሰራር ስትተች፣ እሱ ግን ቀምሰሽ ፍረጂ አላት። ስትቀምሰውም በጣም ጣፋጭ ነበረ። ሃይጂንም ከዶንግሚን ጋር ልትሽኮረመም ብትሞክርም እሱ ግን ችላ ያላት ነበር። በጨዋታው መሃልም አንዱ ፖሊስ ዮንግራን በቴኳንዶ 3ኛ ዳን ጥቁር ቀበቶ እንዳላትም ይናገራል። ዶንግሚንም በዚህ ሰዓት ዮንግራን ጸጉሯን ስታስር ይመለከታታል። ዶንግሚንም ባየው ነገር ጥርጣሬውን እርግጠኛ ያደረገለት ምንም ጥርጥር እንደሌለውና ራሷ ኪም ዮንግራን እንደሆነችና የፕሬዝዳንት ሲዮንግ ሚስት እንደሆነችም አወቀ። ከእራቱ በኋላም ዮንግራን ቀድማ ትወጣለች። ዶንግሚንም ተከትሏት ቤቷ ድረስ እንደሚሸኛት ነግሯት አብረው መሄድ ይጀምራሉ። በዝምታ ከታጀበው መንገድ ላይም ቆመና እውነተኛ ስሟን ጠራው። ዮንግራንም ዶንግሚን እውነተኛ ማንነቷን ሲያውቅባት ምንም እንዳልተፈጠረ ለማስመሰል ወስና ስለማን ነው የምታወራው ብላ ልታታልለው ትሞክራለች። ነገር ግን ዶንግሚን አልተሸወደላትም። በተረጋጋ መንፈስ መቼም ቢሆን መዋሸት አይሆንልሽም አላት። እሱም ፕሬዝዳንቱ ቤት ለመጀመሪያ ጊዜ ሲያት ከጀርባዋ ብቻ እንደነበረና ማንነቷን ለማረጋገጥም ጊዜ እንደፈጀበት አስረዳት። ዮንግራንም በዚህ ቅጽበት መጋለጧ ስለታወቀ ያንን ድራማ ቆመችና አሁን ሚስትሬን አውቀሃል፣ ምን ልታደርግ አሰብክ? ምንስ ትፈልጋለህ? ብላ በቁጣ ጠየቀችው። ዶንግሚን ግን ምንም አልፈልግም፣ ከእንግዲህ ግን እውነቱን ብቻ እንድትነግሪኝ ነው የምፈልገው ሲል መለሰላት። ዮንግራን ከዶንግሚን የሰማችውን መልስ ልትቀበለው አልቻለችም። በሱ ዓለም የቢሊዮነሮችን ሚስጥር ያወቀ ሰው ምንም ገንዘብ ሳይከፈለው ዝም እንደማይልም ታውቃለች። ዶንግሚን ግን በሰማው ነገር አዘነ። ሁሉንም ነገር በገንዘብ መፍታት እንደሚቻል ማሰብሽ ራሱ ያሳዝናል አላት። የወንጀል ታሪኳን በዜና ላይ ሲሰራጭ እንደሰማና ሰዎች እንዲህ አይነት ታሪክ የሚሰሙት ለማዘን ሳይሆን በኋላ ላይ ህመሙን እንደ ጦር መሳሪያ ተጠቅሞ ጥቃት ለመሰንዘር መሆኑንም ነገራት። ዮንግራንም በዚህ ሰዓት እውነቱን ለመናገር ወስና ወንጀለኛ የሆነችው በድፍረት ሳይሆን ለመትረፍ ስትል እንደነበረና ወላጅ የሌላት ህፃን ለጥቃት ቅርብ ስለሆነች ብቸኛ መከላከያ ጉልበት እንደሆነ አምና የመረጠችው መንገድ እንደሆነ ገለጸችለት።
እስካሁን ያየኸኝ በጥሩ ቤተሰብ ያደግኩኝ ጥሩ መምህር አድርገህ ነበር ያሰብከኝ። አሁን ግን እውነቱን ስታቅ ሁሉም ነገር ይቀየራል አለችው። ዶንግሚንም ምንም እንዳልተቀየረ ቢነግራትም ልታምነው ግን ፈቃደኛ አልነበረችም። በመጨረሻም ዶንግሚን ተናዶ ሚስጥርሽን ጠብቃለሁ፣ ገንዘብም ቢሆን ከበቂ በላይ ያለኝ ብሏት ትቷት ይሄዳል። ዮንግራንም ወደ ቤቷ ከተመለሰች በኋላ የደህንነት ካሜራዎቹን እየተከታተለች ለሊዮን ትደውልለታለች። ዶንግሚን ማንነቷን እንዳወቀና በሱ ላይ ምን አይነት ተጽዕኖ ማሳደር እንደምትችልም ትጠይቋለች። ሊዮንም ያለምንም ማመንታት የዶንግሚን ብቸኛ ድክመቱ ልጁ እንደሆነ ይነግራታል። ታዲያ በዚህ መሃል ቪላ ውስጥ የነበሩት የድሮ ሰራተኞቹ በሶዮንግ ትዕዛዝ ተመልሰው ተቀጥረው ነበረ። ቤት ውስጥ የሚታየው እንግዳ ነገር መናፍስት ያለበት ይመስል ነበር። ሰራተኞቹን ቢያስፈራራቸውም እውነቱ ግን ዮንግራን ጊዜ ለመግዛት የፈጠረችው ድራማ ውስጥ ስለነበሩ ነው። ዮንግራንም በራሷ ሀሳብ ተውጣ ሳለች ሃይጂን ሰግዳ ትመጣለች። ሃይጂን በልጅነቷ ወላጆቿ ጥለዋት እንደሄዱና ዮንግራንም እንዳትተዋት እያለቀሰች ለመነቻት። ዮንግራንም ሃይጂንን እያረጋጋች አልጋዋ ላይ አስተኛቻት። መቼም እንደማትተዋትም ቃል ገባችላት። ሃይጂንም በስካር መሃል ሆና ዶንግሚን ደግና ቆንጆ ሰው ነው፣ እዚህ ሙንቻንግ ውስጥ እንደ እንጆሪዎቹ ስር ሰደሽ ብትኖር ይሻልሻል አለቻት። ዮንግራንም በጓደኛዋ ንግግር ልቧ ተነካ። እንደ እንጆሪ መጠለያና ጥበቃ ቢኖረኝ ብላም ተመኘች። ግን ደግሞ እንደኔ ላለ ሰው እንዲህ አይነት ጥበቃም አይገባም ብላ መነች። በማግስቱም ዮንግራን አሁንም ሙንቻንግ ውስጥ መሆኗን ዶንግሚን ሲመለከት ተገረመ። እሷም ሄዳ የሚሄድበት ቦታ ስለሌለኝ ነው ስትል በግልጽ ነገረችው። በእንጆሪ እርሻ ውስጥም ስራ ላይ ያሉ የዶንግሚን የልብ ጓደኛ ታይሚን ዶንግሚንን ይቅርታ ይጠይቋል። የጆዋን እናት ለሀብታም ሰው ስትል ጥላቸው እንደሄደች ለሃይጂን በስተት ነግሬያት ነበረ ብሎ ይቅርታ ይጠይቀዋል። ዶንግሚንም መንገርክ አይከፋኝም ብሎ ያረጋጋዋል። በሌላ በኩል ደግሞ ሶዮንግ በድብቅ መረጃዎችን በማሰባሰብ የቦርድ አባላቱን ለማስፈራራት እየተዘጋጀች ነበረ። በዛውም ደግሞ ወንድሟ ሲሆንን ከሀገር ሊሸሽ ሊያመልጥ ሲል ይዛው በአንድ ቤት ውስጥ ይቆልፍበታለች። እሱም እርዳታ ፍለጋ ለቀድሞ ወሮበላ ጓደኞቹ 100 ሚሊዮን ዋን እንደሚከፍላቸው ቃል ገብቶላቸው መንገድ እንዲፈልጉ ይነግራቸዋል። በትምህርት ቤቱ አካባቢም የከተማው ባለሀብታይ በትምህርት ቤቱ ፊት ለፊት የሚገኘውን መሬት ገዝቶ ግንባታ በመጀመር ረብሻ ይፈጥራል። ዶንግሚን ልጆቹን ለመጠበቅ ሲሞክርም ታይም በድብቅ ቪዲዮ ቀርጾ ፖሊስ ይጠራና ዶንግሚንና ዮንግራን ድንበር ባለፋቸውንና በፖሊስ እንዲያዙ ያደርጋል። ሊዮንም የዮንግራንን መታሰር ሲሰማ ወዲያውኑ ወደ ፖሊስ ጣቢያ ይመጣል። እዚያም እንደደረሰ ነገሩን ገለባበጠው። ታይ የጫነው የሽቦ አጥር በትምህርት ቤቱ ግቢ ውስጥ መሆኑንና ዮንግራንን በሱ ምክንያት እንደተጎዳሽ በማስረዳት ታይን በካሳና በህግ አስፈራራው። ዮንግራንና ዶንግሚንም እንዲፈቱ ያደርጋል። ሊዮንም የመኪናውን በር ቢከፍትላትም ዮንግራን ግን እሱን ትታ ወደ ዶንግሚን መኪና ትገባለች። ወደ ቤቱም እየተመለሱ እያለ ሶዮን የላካቸው ወረበላዎች ዮንግራንን ያለችበትን ቦታ ተከታትለው ያገኙታል። ዮንግራንም ካለችበት ቦታ ላይ ሌሎች ሰዎች ላይ አደጋ እንዳይደርስ አስባ ራሷን ከገለጠች በኋላ በሩጫ ወደ ዶንግሚን መኪና ታመራለች። እነሱም ይህንን ካዩ በኋላ መኪናቸውን አስነስተው በከፍተኛ ፍጥነት ያሳድዷቸው ጀመር። መኪናቸውም ሲቆም ዶንግሚንና ዮንግራን ከወረበላዎቹ ጋር ከባድ የሆነ ፊልማም ገጠሙ። ሲሆንም ዮንግራንን ከገደላችሁ 2 ቢሊዮን ዋን እዚሁ ቃል ገባውላችሁ አላቸው። አንዱ ወረበላ በቢላ ሊወጋት ሲል ዶንግሚን በመሃል ገብቶ እጁን ተወጋ። ወዲያው ፖሊሶቹም ሲመጡ ሁሉም ተበታተኑና ማምለጥ ይጀምራሉ። ዶንግሚንም ዮንግራንን ይዞ የሙንቻንግ ማልዴቪስ ወደሚባል ጸጥ ያለ ቦታ ይወስዳታል። ዮንግራን ለምን እንደሚጠብቃትና ሊያምናት እንደቻለም አልገባትም። ዶንግሚን አሁን የዮንግራን እቅድ ገብቶታል። ከሶዮንግ ቤተሰቦች ለመደበቅ ሙንቻንግ እንደመጣችም አውቋል። ከእንግዲህ ብቻሽን አትሆኝም፣ እኔ ጠብቅሻለሁ አላት። ዮንግራን አሁንም ልታምነው ባትችልም ዶንግሚን ግን አንድ ነገር ግልጽ አድርጎ ነገራት። ከእንግዲህ ወዲህ እኔ ላንቺ ግሪን ሃውስ ሆንሻለሁ፣ አንቺ ከማንኛውም ማዕበል ጠብቅሻለሁ አላት።